እባክሽ የለመንኩሽ ነው ለምንድነው የምወጣው አንተ ራስህ ውጣልኝ ከቤቴ ውጣልኝ እኔ ስወጣ እኔ ጭቅጭቅ አልፈልግም እና አንቺን ይዤ ነው የምወጣው ማን ስለከነ ይዘኝ የምትወጣው አዳምጪ ሴት ስለሆንሽ ነው አዳምጪ ውጣልኝ ከቤቴ ከዛ ከሆነ ቀናት ነው በኋላ ሰላማቸው ጠፋ አባክ የዛን ጊዜ ግን እኔ ገብቼ ሄኖክ እንደዚህ የሆነ ነው ግቢ ውስጥ ብለ እሱ የሆነ እንትን ይላታል እሷም እንትን ትላለች ይበጠበጣሉ ማለት ነው እኔ ያንን አስተውዬ ነው እሱ ምንም ይመልስላት ምላሽ የለም እሷ ግን የሆነ የሚያስጠላ ቃላት ነው የምትጠቀመው ገብቷላ በቃ ተሸክሜ ካለው አይነት ገብቷል ለምን ይሄ ሊሰለታም ምን ተሸክሜ ያለው የተባለ በቃ የሆነ የሚያስጠሉ ቃላቶች ነው የምትጠቀመው ውጣልኝ አይነት አልፈልግም እኔ እናንተ እዚህ ጋር ያበቃል ምናምን ነው የምትለው ታል እሱ ግን ምንም ማለት ያው ታሟል ተኝቷልም ድምጹም ልሰማም አልችልም አይሰማም እሱ እንኳን አይደለም አሁን ታምቦ በደናውም ጊዜ ድምጹ ይሰማል አይደለም ቅናት ቢሆንማ ብዙ ማለት ይችላልኝ አይሚን ቅናት ቢሆን እኮ ትናንትና ወንዶች እሱ በሌለበት ስታመጣ እኮ ሄኒ እንደዚህ መጥቷል ብዬ እኮ ማጣላት ይችላልኝ እና እኔ ለሱ ባለኝ ቦታ ነው ማለት ባለኝ ቦታ ኢንሴንስ ማንንም እዚህ ጋር ስለሌለው በቃ ሄሊ ታሞም እውነተኛ ትክክለኛ በሽታ ከሆነ የሆነ ሰው ሄዶ ማሳከም አለበት መዳን አለበት የሚለው ነው እኔ ጋር እንትን ያለው ምን ያህል ሴቶች አሉ ምን ያህል ወንዶች አሉ ልጆች አሉ ወይስ እንዴት ነው ክፍያው ሊበዛ ይቻለበት ምክንያት ለማወቅ ያህል አረ የዛ ሀገር ሰዎች በጣም ኢትዮጵያዊ ሴቶች ይወዱ ነበርና ወንዶች ናቸው በብዛት እንግዲህ እነሱ ናቸው የሚሰጡት ስለዚህ ስትሰሪበት የነበርሽው ቤት እንደ ወንዶች ነበር የነበሩት ሁሉም ወንዶች አመጣልሃለሁ የሱን ድምጽ ነው የባለቤትሽን ድምጽ ነው የምንሰማው እባክሽ ወዴት ነው የምወጣው አንዴ ልግባና እኔ ላናግረው አንተ ራስህ ውጣ እየሰማሽ ነው አንተ ራስህ እየሰማኝ ነው ሰውየው ልሞት ነው እያለ ውጣ እያልኩህ ነው እኔ ልታስወጪ ነው እንዴ እና ልልህ የምችለው ነገር ቢኖር እሷ ከመጣሽ በኋላ ነገሮች ሁሉ ሲኦል እንደሆኑብኝ ምነግር ያልጋ አለመጣጣም እኔ የማደርገው ነገር አለ መቼም ታውቀዋለህ ሰው ነኝና ብዙ ነገር ድክመት ሊኖርብኝ ይችላል ሰላም ውድ ቤተሰቦች እንደምን አላችሁ ያለው ያው የጤንነታችን ጉዳይ አጠያያቂም ቢሆን ዛሬ ደግሞ አዲስ ቤት ውስጥ በአዲስ ሀሳብ መተናል እስኪ አንድ የሚዲያችን ተከታታይ የሆነች እህታችን ቤቷ ድረስ ጠርታ ጎረቤቴ ችግር አለ የተፈጠረ ጉዳይ አለ እሱን እስኪ ይልኝ እኔ ከውጭ ሆኜ ምንም ነገር ማወቅ አልቻልኩም ብላኛለች ከኔ ጋር ረጅም ጊዜ በስልክ ማውርተናል እሷ ጋር ከመምጣቴ በፊት እስቲ በአካል ደግሞ አጠገቧ ደርሻለሁ ለእናንተ ግልጽ እንዲሆን ከሷ አንደበት ደግሞ አንዳንድ ጉዳዮችን እንሰማለን እሺ ስምሽ መጀመሪያ ማድረግ እሺ እኔ ስሜ ጸገነት ይባላል ስለመጣችሁ ደግሞ በጣም ደስ ይላል ያው ቻናላችሁን እከታተላለሁ ቻናላችሁን ሳይ ደግሞ በጣም ሰው እንደምታግዙ ነው ሰላየኝና እናም የነሱ ጉዳይ በጣም ስላስጨነቀኝ ነው ገደው ኦኬ ለምስጋናው አክብረሽ ጉዳያችሁ ነው ብለሽ ስለጠራሽን እናመሰግናለን ያው የኛ መምጣት ምስጋና ያስፈልገው ስራችን ነውና እስኪ ምንድነው ያስጨነቀሽ ጉዳይ እኔ ልትጠሪበት የዛችሁ ጉዳይ ምንድነው ነው እንደምታየው እኔና የነሱ ቤት አፍና ፍንጫ ነው ተዋላ እና ቀን ከቀን በቃ ጭቅጭቅ ነው የሚሰማው እና ሄኖክም ምን እንደሆነ አላውቅም በማይታወቅ ምክንያት ቤት ውስጥ ከኋላ በጣም ብዙ ጊዜ ሆኖታል እሷም የማይባት በፊት ላይ ያላትና አሁን ላይ ያላት እንትን በጣም የተለያየ ነው ገባክ እሷ ማለት ቤዛ ማለት ደግሞ ሄኖክ ባለቤት ናት እና ከዛሬ 2 አመት ምናምን በፊት ያው እዚህ ግቢ ውስጥ ናቸው ያሉትም አለቀቀም እዚህ ይጣጣቃት አሜን ውጪ ሄዳል ብላችሁ ምናምን እሷ እና ከዛሬ 2 አመት በፊት ያላቸው እንትንና አሁን ላይ ያሉበት ሁኔታ በጣም የሚያስተላ ነው ገብቷላ እና በጣም አሰብኩበት አሜን አመንኩም አላመንኩም ጸልዬላችኋለሁ ለነሱ ምንድነው ምን አይነት ሰይጣን ይገባባችሁ ብዬ ማለት ነው ግን ቀን ከቀን ማየው በቃ ጭቅጭቅ ነው እሷ ናት ተጨቃጫቂ እሱ እንዳልኩ ካልጋ ላይ ከወደቀ በጣም ብዙ ጊዜ ሆኖታል ማለት ይችላል ግን ከይዙን እናውቃቸው ማለት እንትን ነው ሰላም ሲሆን ሰው ቤትም ገብተህ ይሄ ልጅ ቆይ ምንድነው በሽታው ታላ የምታሳያችሁ ፊልሞች እንድትጠይቅ እንትን አስገድዱ
ገብቶሃል እና በጣም ስለጨነቀኝ ነው ወደ እናንተ ጋር ኦኬ ማለት ለኔ ቅድም በደንብ ነግረሽኛል፣ ግን ለተመልካቾች ግልጽ እንዲሆን ቤዛ ማለት አሁን አብዛኛውን ጊዜ ሴት እህቶቻችን አረብ ሀገር ሄዶ ሲመጡ ሜንታል ላይ የሚፈጠሩ ችግሮች ይኖራሉ ወይ ጥሩ ላይ ሆንም አይምሯቸው ምናምን አይነት ነገር እና ቤዛ ያ ነገር አጋጥሟት ይሆን ብለሽ አስበሽ የማጣራት ነገር አድርገሻል? አዎ ወንድሜ እንደዛም ብዬ አስቤያለሁ፣ ግን ይበልጥ ሄኒ ላይ ብቻ ነው ሄኖክ ላይ ብቻ ነው ይሄንን እንትን እያሳየች ያለችው። ገብቶሃል? የሆነ ታመዛዝናለህ እኮ ሌላ ሰው ሲመጣ እንዴት ናት ቤዛ፣ ሄኖክ ላይ እንዴት ናት? አሚን ማለት ሜንታሉ የተነካው በሱ ጉዳይ ነው አይመስለኝም። ስለዛ የሆነ ኬዝ አለ አመዛዝኝ ነው ናት ደግሞ። ስለዚህ ሄኖክ ላልተወሰነ ማለት ቀኑ በማይታወቅ ያህል ጊዜ ከቤት ታሞ አልወጣም። ጭራሽ ሲወጣ ወደ ውጭ ማይተሽው አታውቂም ማለት ሽንት ቤት እንዲጠቀም አይወጣም ነው? ጓደኞቹን የማያገኙ ነው ወይስ አብዛኛውን ታይሙን ቤት ውስጥ ነው የሚያጠፋው? በቃ ከተወሰኑ ጊዜያት በኋላ በቃ ቤት ውስጥ ነው ከና አይወጣም። ግን ምክንያቱ ሊገባኝ አልቻለም። በቃ ዴይ ቱ ዴይ ታሟል ነው የህመሙ መንስኤ ግን ለኔ ሊገባኝ አልቻለም። ሰው ታሟል ተብሎ ከተኛ ለምንድን ነው ያ ሰው የሚጭሩበት የሚጨቃጨቀው? ቦታላ ጭቅጭቁ ከነሱ ቤት አልፎ እኮ ነው የሚደረገው። እንዴ እቺ ልጅ ምንድን ነው ይነካት? አይ እሺ ከዛ ማለት የሆነ አጋጥሟት ነው የመጣችው እንዳልን ለሌላ ሰው የምታሳየው እንትንና ለሱ የምታሳየው ሰው ይመጣል እኮ ገብቷላ። ግቢ ውስጥም ሰው ሲመጣ የሆነ የምታሳየው አለ። ለሱ የምታሳየውና ለእነኛ ሰው የምታሳየው ለኔ አልመጣጥም። ስለዚህ ሄኖክ እና ቤዛ መሀል አሁን የሚመጣ ሰው የሚጠይቃቸው ዘመድ ወይ የእሷ ጓደኛ የእሱ ወይ ጓደኛ የለም ማለት ብቻቸውን ቤተሰብ የለም ነው ይመስለኛል። የማያቸው ብቻቸው በቃ ላይ እኔ ነኝ እንደ ቤት እሷ በሌለችበትም ሰዓት ለሱ እንደ ፋሚሊ ሆኜ የሆነ ትንሽ የማግዘው ምን ነኝ። ያው ምግብ ምንም ሳበስል ብላ ብዬ የምሰጠው እኔ ነኝ እንጂ ሌላ ሰው አላየሁም። እንደዛ ከሆነ አንቺ እሷ ባልነበረችበት ወቅት ላይ ከሄኖክ ጋር የነበረች እውነቱን ንገረኝ ካልክ ሄኒ ለቤዛ በጣም ትልቅ ቦታ ነው ያለው ማለት ነው። ያው ሰው ነኝ ማለት ልጁ የሚወደድ ነው ገብቶሃል። ሄኒ ለሰው ልጅ ያለው ቦታ ምናምን የሚወደድ ነው። ግን እኔ በምሰጠው ልክ እሱ አይሰጠኝም። እሱም የኝ እይታ የእህትና የጓደኛ አይነት ነው። እኔ ግን ያው እዚህ ጋር እውነቱን ካልክ የሆነ ሌላ ስሜት ስላለኝ ነው ገብቶሃል። ለሱ ትልቅ ቦታም ስላለኝ ነው ለሱ የተጨነኩለት እና እናንተ ጋር የደወልኩት። ስለዚህ ፍቅር አለኝ ለሱ። አዎ እሱ ባያይልኝም እሱ ጀስት እንደ እህትና እንደ ጓደኛ ባያይኝም እኔ ግን እሷ ከሄደችም በኋላ ከዛ ፊትም ያው ቆይቷል እንዳልኩ ሄኖክ የማውቅበት ሰዓት ነው። ከዛ ፊትም ለሱ ትልቅ ቦታ ነው ያለኝ። ስለዚህ ሄኖክ ታዲያ ይሄንን አንቺ ያለሽን ስሜት ነግረሽው ታውቂያለሽ ወይ ደግሞ በሆነ ድርጊት ልገልጽለት ሞክረሽ የመለሰልሽ መልስ አለ? ብዙ ጊዜ ልገልጽለት ሞክሬያለሁ። እሷ በሌለችበት በሁለት ዓመታት ውስጥ በሆነ እንትኖች ታሳየዋለህ አይነት በዓል ሲሆን ቤቴ ይመጣል። የሆነ ሰዓት ቤቱ ሄዳለሁ ቤቴ ይመጣል። ግን ምንም እሱ ከቤዛና ከቤዛ ውጭ የሚታየው ሴት የለም። እስኪ ሄኖክን ረጅም ጊዜ አውቀዋለሁ ብለሽኛል። ይሄን ያህል ደግሞ ካልሽ ስለ ሄኖክ እስኪ ማለት ምን አይነት ሰው ነው? ሄኖክ ምን ይወዳል? በምን ጊዜውን ያሳልፋል? የምታውቂውን ያህል ሄኖክ ምን ልበልክ በጣም የሚለይ ወንድ ነው። የአዲስ አበባ ልጅ አይደለም። እዚህ ተወልዶ አላደገም። ክፍለ ሀገር ነው የመጣ እና በቃ እምነቱን የሚወድ ልጅ የለም። በቃ ቁጥብ የሆነ ማንኛውም ሴት እኔ ብቻ አይደለም ማንኛውም ሴት ስታዩ የምትወደው አይነት ነው። ዋው ለእኔ ቢሆን ብለህ የምትለው በቃ ሄደ ቤተክርስቲያን ይሄዳል። በቃ አልባሌ ቦታ የማይታይ ማጨስ የማይቅም የማይጠጣ ቤቴ ብሎ የሚል ልጅ ነው እና ሄኒ በጣም ደስ የሚል ልጅ ነው። እሱን በማግኘቷ እሷ እድለኛ ናት፣ ግን አልተጠቀመችበትም ባይ ነኝ። አሁን ለውሳኔ አንቸኩልም። ማን የተጠቀመበት ይሁን ማን እየተጠቀመበት እንዳልሆነ አላወቅንም። እሱንም ተወውና እስቲ ቤዛ አረብ ሀገር ከመሄዷ በፊት ወይ ደግሞ ከመጣች በኋላ
በተደጋጋሚ የምታገኛቸው ወይ ደግሞ ቤት ውስጥ የሚመጡ አብረዋት አንዳንዴ የሰው ልጅ ምክር ውሎን ይመስላልና ጓደኞች አሏት ወይ በተደጋጋሚ አብረዋት የምታያቸው ሰዎች ወይ ትወጣለች ወይ እሷ ቤት የሚመጡ ሰዎች አሉ ከሱ ውጭ ከባሏ ውጭ? እንዳልኩክ ከመሄዷ በፊት የዚህ በቃ ትሁት ናት ማለት መግለጽ የሆነ ይከብደኛል። በጣም ለሰው ልጅ ያላት ቦታ በቃ ሁሉ እንትኗ ደስ የሚል ነው። ግን እዛ ሄዳ ከመጣች በኋላ ማላቃት ልጅ ነው የሆነችው። ምንም ማለት ነው። የእሷ እንደመጣች አካባቢ እሱ የት እንደሆነ ሄዷል። ላልተወሰነ ቀናት የለም ቤት እና በቃ የተለያዩ ወንዶች ይዛ ትመጣለች። ሴቶችም የሆነ አለባበሳቸው ራሱ በጣም የሚያስጠላ አይነት አለባበስ ለብሰው ይቅማሉ። ሺሻ ነው ምንድነው የእሱ ሽታ ወደ እኔ ጋር ይመጣል። የሆነ የተለያየ እንትን የሚያስጠላ የለም የዛን አይነት ሽታ ይመጣል ምናምን እና በቃ ሌሊቱን ሙሉ ሲቀውጡ ሲጠጡ ሰላም ሲነሱኝ ነው እንትን የሚሉት እና በጣም ተለውጣለች። በጣም ማለት ያ ነገር በሚሆን ሰዓት ቤዛ ምንድነው እየተፈጠረ ያለው? እኔ እኮ ሰላም እያጣሁ ነው፣ መኖር አልቻልኩም፣ ምንድነው የሆንሽው ብለሽ ልጠይቂያት። እንዳልኩክ ቤዛ ትናንትና ማቃት ሳትሄድ ፊት ማቃት ቤዛና አሁን ስትመጣ ማቃት ቤዛ በጣም የተለያየች ሆናለች። የሆነ ለሰው ቦታ የሌለው ሰው የለም ብትላትም አትሰማ። ዝም ብላ ነው አልፋ ከምትሄደው አይነት ናት። ቦታ የላትም። እንዴት ነው ቦታ የሌለውን ሰው ደግሞ እንደዚህ ነው ከሷ ይልቅ ለሱ ብለው ሊቀለኝ ይችላል። ገብቷል? እሱ ሊሰማኝ ይችላል። ግን እሷ ለምን ትሰማኛለች? ለምን ሳፊና አጠፋለሁኝ ብዬ ማላ እሱ በሰዓቱ የት እንደሄደ ማለት የት እንደጠፋ ልታቂ አልቻልሽም፣ እሷንም መጠየቅ አልቻልሽም ማለት። እኔ አሁን የከበደኝ ነገር አንድ ግቢ ውስጥ ነው እየኖራችሁ ያላችሁት፣ ጎረቤት ናችሁ። ስለዚህ ጎረቤት ሆናችሁ ደግሞ አለመማከር አለማውራት በጣም ከባድ ነው አይደለም? ጎረቤት ተኩኖ ሩቅ ለሩቅ እንኳን ሆኖ ጫጫታ ድምጽ ሲኖር ምን ተፈጠረ ምን ሆነ፣ ያው ይሄ የኛ ባህል ነው። ስለዚህ ቤዛን መጠየቅ ባትሺም ባለቤቷ ከመጣ በኋላ እሱን አግኝተሽው እንደዚህ ተፈጥሯል፣ ምንድነው እየሆነ ያለው፣ እንዴት ነው እየኖራችሁ ያላችሁት? ማለት እኔን ከመጥራትሽ በፊት እርግጠኛ ነኝ አማራጮችን ሞክረሽ ነው የመሰለኝ ወደ አንቺ ስመጣ እና ሞክረሽ እሱንም ለማውራት ሞክረሻል? ኖ ለምን እንደዛ እንዳልሆነ ታውቃለህ? እሱ ከመጣ በኋላ እሷና እሱ ያላቸው ግንኙነት ላልተወሰነ ቀናት የሆነ ደስ የሚል ሆነብኝ። ገብቷላ? በዛ በነሱ መሀል ብገባ ላጣላቸው እችላለሁኝ ወይ እችል ተመስገን እሱ ሲመጣ ተመለሰች አይነት አልኩኝና ከዛ ከሆነ ቀናት ነው በኋላ ሰላማቸው ጠፋ። የዛን ጊዜ ግን እኔ ገብቼ ሄኖክ እንደዚህ የሆነ ነው ግቢ ውስጥ ብል እሱ የሆነ እንትን ይላታል፣ እሷም እንትን ትላለች፣ ይበጠበጣሉ ማለት ነው። እኔ ያንን አስተውዬ ነው ገባክ? ከዛ ሲመጣ በቃ ምን ልበልክ በሰላም ምናምን የተቀበለችው። ግን ከሆነ ጊዜ በኋላ ያ እንትናቸው ተበጠበጠ፣ ሰላም አጡ። ከባድ ነው ማለት። እኔ አሁን ካንቺ የሆነች ፍንጭ እፈልግ ነበረ። አንቺም ደግሞ በራስሽ ሞክረሽ ያልተሳካልሽ ነገር ነው። ያው ማድረግ ያለብኝን አደርጋለሁ። ቤዛ አንቺ ለሱ ያለሽን ስሜት በሆነ አጋጣሚ ታውቅብኛለች ብለሽ የምታስቢበት መንገድ አለ? እሱን አላውቅም። እንግዲህ ያው በፊትም እንደ እህትና አንድ ላይ ስላለን እንደዛ ነው የምታስበው ብዬ ነው የማስበው። አሁን ላይ ደግሞ ስለሱ ብዙም ቦታ የላትም። ገብቷል? የምታመዛዝንም አይመስለኝም። ምክንያቱም ለሰው ልጅ ለዛ ሰው እኮ ቦታ ስትሰጠው ነው እችሊ ትወስድብኛለች ምናምን ብለህ የምታስበው። እሷ እንደማያት አሁን የሆነ ጋጥ ወጥ የሆነ ሰው የለም። እንደዛ ነው በቃ መውጣት፣ መዝናናት፣ ክለብ መግባት ምናምን ላይ ናት ያለችው አሁን ላይ እሷ ማለት ነው። እና ስለኔና ስለሱ ጉዳይ የምታስተውለውም አይመስለኝም። ኦኬ። ስለዚህ ቤዛ ለባሏ ቦታ የላትም፣ እየኖረች ያለችው የራሷን ዓለም ነው። አንድ ቤት ስትሆኑ ተለያይተው እየኖሩ ነው። ባልየውም የሆነውን ምክንያት ማጣራታችን አይቀርም፣ እሱን እንደርስበታለን። ብቻ እኔ ካንቺ የምፈልገው ቤዛን በምን አይነት መንገድ ነው? መጀመሪያ አሁን ቤዛ እንደምትይው አስቸጋሪ ሴት ናት፣ ሰው የሚላትን የምትሰማ አይነት አይደለችም። በጣም ለባሏ 2 አመት ሙሉ አረብ ሀገር ሄዳ እስክትመጣ ቁጭ ብሎ ለጠበቃት ለጨዋው ባሏ አጠገቡ እንኳን ቁጭ ብለሽ አንቺን ያላየ ባሏ ነውና አሁን ላይ እያንሰቃየችው ነው፣ እያንገላታችሁ ማለት። እስቲ ቆይ ይሄን ከማውራታችን በፊት
ምንድነው አንቺ አሁን ቤት ሆነሽ የምትሰሚ ጭቅጭቅ ከሷ የምትሰሚ እሱ የሚመልስላት ምላሽ አለ? ምንድነው የሚያወሩት የማያስማማቸው ብለሽ የምታስብ? እሱ ምንም የሚመልስላት ምላሽ የለም። እሷ ግን የሆነ የሚያስጠላ ቃላት ነው የምትጠቀመው። ገብቷላ? በቃ ተሸክሜ ካለው አይነት ገብቷል። ለምን ይሄ ልጅ ስለታመመ ነው ተሸክሜ ያለው የተባለው? በቃ የሆነ የሚያስጠሉ ቃላቶች ነው የምትጠቀመው። ውጣልኝ አይነት አልፈልግም እኔ እናንተ እዚህ ጋር ያበቃል ምናምን ምናምን ነው የምትለው። እሱ ግን ምንም ማለት ያው ታሟል፣ ተኝቷልም፣ ድምጹም ልሰማም አልችልም፣ አይሰማም። እሱ እንኳን አይደለም አሁን ታሞ በደህናውም ጊዜ ድምጹ የሚሰማል አይደለም። ብቻ አስቸጋሪ ነው አሁን እያልሽኝ ያለሽው ነገር ቢሆንም ችግር የለውም። እስቲ ቤዛን በምን አይነት መንገድ እኔ ላወራት እችላለሁ? ወይ ደግሞ ባለቤቷ ውስጥ ታሞ የተኛበትን ምክንያት ማለት መጥቶ ሰው እየጠየቀውም ካልሆነ ወይ ደግሞ ራሱም ለሰው ያለበትን ችግር የሚናገር አይነት ካልሆነ ቀርበን ግዴታ እሱን አግኝተን ማውራት ይኖርብናል። እንዴት ነው እዚህ ሴት ጋር ደርሰን ቤት ገብተን እሱን አግኝተን ማውራት የምንችለው የሚለውን እስኪ በአንቺ በኩል ይሄን ጊዜ ይመቻል፣ ይሄን ያህል ጊዜ ብትይኝ ለእኔ ጥሩ ነው የሚሆነው። ገብቶሻል? እንዳልሽኝ አሁን እኔ ቀጥ ብዬ እሷ ጋር ብሄድ ምላሹ ጥሩ ላይሆን ይችላል። ስለዚህ እስቲ ቤዛን ላወራበት የምችለው ቀላል የምትዩ መንገድ ካለ እስቲ ካንቺ ጥቆማው ልውሰድና። ኦኬ ቤዛ ያው ቤት ውስጥ የምታገኝበትን መንገድ ነው። ምን አይነት ሰዓት ያው ብዙ ጊዜ ቤትም አትቀመጥም አይነት ግን እሷን ቀን አካባቢ የሆነ የመቃሚያ ሰዓትም አላት። የእሱ አካባቢ ሳይሆን ወደ 5 ሰዓት ምናምን ብትመጣ ታገኛት ትችላለህ። ያው በሆነ አጋጣሚ እናንተ መላታጡም ከኔ በሆነ አጋጣሚ ያሳምኗትና እንግዲህ እሱ ግዴታ ነው። ግን እንደ ሐሳብ በመጀመሪያ ደረጃ ላንቺ ደውዬ የምትኖርበትን ሰዓት እሱንም የምናገኝበት ሰዓት እንግዲህ እንዳልሽኝ ከተወሰነ ጊዜ በኋላ ባለቤቷ ከቤት አይወጣም። እሱን የምናጣበት ምክንያት የለም። ሞር ደግሞ እሷ ከጓደኞቿ ጋር የማትሆንበት ሰዓት ብቻዋን ያልሹም ያው ጫት ሰዓት እንዳልሹም የምትቀመም ከሆነ በዛ ሰዓትም ሳይሆን መሀል ላይ ባለው ሰዓት ውስጥ እንድናገኛት የምትችይውን ትረጅናለሽ። እመጣለሁ ያለውን ነገር እናጣራለን። ግን አሁን ቤዛን እኔ አሁን ማንም ላይ መወሰን አንችልም። አንቺኛ ጋር የመጣሽው ነገሩ እንዲጣራ እስከሆነ ድረስ ማንንም ጥፋተኛ ማድረግ አንችልም። ባለቤቷ በራሱ ጉዳይ ታመም ወርሷ ታሳምመው ወይ ደግሞ የተፈጥሮ ጉዳይ ታሞም ሊሆን ስለሚችል ፍርዱን ለጊዜው እናስቀምጥና መተን ያለውን ነገር እናያለን። ከዛ በፊት ያለውን ነገር አመቻችተሽ ትጠብቂናለሽ። ወደሽ ፈቅደሽ ወደኛ ደውለሽ ይሄን ጉዳይ አጣሩልኝ ብለሽ አምነሽ ኃላፊነት ስለሰጠሽን በእኔና በተመልካቾች ስም አመሰግናለሁ። በዚህ ከመዝጋታችን በፊት አንድ ውስጤ ጠይቃት የሚለኝ ነገር አለና ሳልጠይቅሽ ሆድ ቁርጠት ከሚሆንብኝ ልጠይቅሽና እንለፋው። አሁን ይሄንን ጥቆማ ለኔ ያቀረብሽው በመጀመሪያ ምክንያትሽ እሱ መታመሙና ያንቺና የሱ ግንኙነት መቆሙ ነው ወይስ ደግሞ ቤዛ ለሱ አትገባውም? ይሄን ሰው ለኔ ነው የሚገባው የሚል ውስጥሽ ያለ ነገር አለ? ግልጽ አድርገህ ነው እንድንሄድ ነው። ጥቆማሽን ሙሉ በሙሉ እርግጠኛ ሆኜ እንደሄድበት ያንቺ ግንኙነት መቋረጡና የሱ መታመም ነው ወይስ ቤዛ ለሱ እንደማትገባው ስለምታስብኝ? ወይ ወንድሜ ያው ልክ እንዳልኩክ ማለት ነው። ሄኒ ማንም ሴት አይታ የምታልፈው ወንድ ነው። ማነው እንደዛ አይነት ወንድ ነው ገብቷላ? ማታልፈው አይነት ወንድ ነውና ዋው የምትልለት ወንድ ነው። ግን እኔ የመውደዴን ነው ገብቷላ? ይሄ ልጅ ቤት ውሏል። ቤት ለምንድን ነው የዋለው? ለምንድን ነው የታመመው ብዬ ነው እንጂ ማለት በእነሱ ላይፍ ምናምን ቀንቻ አይደለም። ብቀና ማለት ጭቅጭቋ እንዴት ያስጨንቀኛል ገብቷላ? እኔ አሁን ለምንድን ነው ቤት የዋለበት? እሺ እንደዛ ከሆነ ሄኒ እሷ በሌለችበት ሰዓት እኮ እኔ ሄኒ እወድካለሁ ብዬ እኮ ባፌ እንትን ማለት እችላለሁኝ እና የቅናት ሳይሆን እኔ ለሱ ያለኝ ቦታ ነው። ደግሞ በጣም አስጨነቀኝ። ለምንድን ነው ይሄ ልጅ ቤት በቃ የተኛው? በቃ ጓዳ ነው ሁላ የሚተኛው እኮ ሳሎን ምናምን አይደለም፣ ጓዳ ነው የሚገኘው። ለምንድን ነው ኬዙ ያልታወቀለት? ለምንድን ነው ከዚህ ጊዜ በኋላ እቺ ልጅ እንደዚህ ልትጨቃጨቅ የቻለችበት? ቅናት ቢሆንማ ብዙ ማለት እችላለሁኝ። ቅናት ቢሆን እኮ ትናንትና ወንዶች እሱ በሌለበት ስታመጣ እኮ ሄኒ እንደዚህ መጥቷል ብዬ እኮ ማጣላት እችላለሁኝ።
እና እኔ ለሱ ባለኝ ቦታ ነው ማለት ባለኝ ቦታ ኢንሴንስ ማንም እዚህ ጋር ስለሌለው በቃ ይሄ ልጅ ታሞም እውነተኛ ትክክለኛ በሽታ ከሆነ የሆነ ሰው ሄዶ ማሳከም አለበት መዳን አለበት የሚለው ነው እኔ ጋር እንትን ያለው ለዛ ነው እንጂ በቅናት በሚለው እንኳን አይደለም። ያው ስለጠየቅኩሽ አትቀየሚኝም ነው ብዬ አስባለሁ። የተሰማውን እንትን ማለት ይችላል። አዎ ስለዚህ አቶ ሄኖክ ታመው ይሁን ምን ሆነው ይሁን የሚለውን አብረን ሆነን የምናጣራው ይሆናል። እዚህ ድረስ የመጣሁት ይህንን ነገር ግብ ለማድረስ ነውና ስለሰጠሽን ጥቆማ በጣም ነው የምናመሰግነው፣ ስላመንሽንም ጭምር። አቶ ሄኖክ ታመው ከሆነ እንግዲህ ሕክምና ቦታ ለመውሰድ ከሚስቱም ጋር ደግሞ ያላቸው ግጭት የሚፈታ ከሆነ ግጭቱን ፈተን የድሮውን ማንነት የድሮውን ትዳር ለመመለስ ቃል ገብተን እንለያያለን። በጣም ነው ደስ የሚለኝ የምፈልገውም እሱን ነው። ያ ደስታ ነው ማለት ሄኖክ ግዴታ የኔ ይሁን ሳይሆን ሄኖክ ደስተኛ ሆኖ ማየትን ለኔ ያስደስተኛል እና የምፈልገው ያንን ነው። እንግዲህ ውድ ተመልካቾቼ ቀናነት የተሞላበት ጥቆማ ነው እንግዲህ ዛሬ ደግሞ የሰማነው። ትወደዋለች፣ ታፈቅረዋለች፣ የእሷ ቢሆን ደስ ይላታል። ግን ከቅናት የተነሳ ሳይሆን ካለውም ትዳር ከህይወቱ ከቤተሰቡ ጋር ጥሩ መልካም የሆነ ግንኙነት ያለው ሰው እንዲሆንላት ትፈልጋለች። የእሷም ባይሆን ይሄ ደግሞ እንደዚህ አይነት ሀሳብ ይበረታታል። እንደሷ አይነቷን ያብዛልን እያለን ወደ አቶ ሄኖክና ቤዛ ቤት እንሄዳለን። እንግዲህ ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ እያደረግን ሀሳብ አስተያየት ካለን ኮሜንት ሴክሽን ላይ ይቀመጥልን። እናመሰግናለን። አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ የነበረውን ታሪክ አዳምጣችኋል። ፀሐይ አላልንም፣ ብርድ አላልንም፣ የተጠቆምንበት ቤት ድረስ መጥተናል። እንግዲህ እስቲ ቤዛ የተባለችው ሴት የምትሰጠንን ምላሽ አብረን እናያለን። የሚመጣውን ምላሽ ምንም ክፉም ይሁን ደግ ተቋቁመን ለማለፍ ዝግጁ ነን። እንግዲህ አብራችሁን ቆዩ፣ እንዳትለዩን። ሰላም፣ እንዴት ነሽ? ሰላም ነው አለ። ከሴቶችና ህጻናት ቢሮ ከቀበሌ ከሰፈራችሁ ቀበሌ ነው የመጣ ነው። ከአረብ ሀገር የመጡ ተመላሽ ሴቶችን እያደራጀን ስራ እየተሰጠን ያለው እና በጣም ትልቅ ፈንድ የተለቀቀበት ስራ አለ። እሱን ስራ ደግሞ እንድትሰሩ አጋጣሚው እንድናመቻች የስራ እድል መጥቶ ነው። አንቺ ጋር የመጣሁበት ምክንያት ቀልጠፍ ያልሽና ወጣት ጎበዝ ተግባቢ ናት ተብዬ ነው። ሴቶቹን እንድትሰበስቢልኝና ስራውን እንድታመቻች ነበር። ካሜራ ማን ያለ መግባት ይችላል? ይችላል። እንግባ። እንግዲህ በመጀመሪያ ደረጃ ወይዘሪት ቤዛ ፈቅደሽና ወደሽ ቤትሽን ከፍተሽ ስላስገባሽን እናመሰግናለን። አዎ የተቀደሰ ሀሳብ ይዘን የመጣው ወይዘሪት ቤዛ እንዴት ነው ከክፍለ ሀገር የመጣችው? እንዴት አዲስ አበባ ልትመጣ ቻለች የሚለውን እስቲ ተርተር ማለት ተንተና አድርገሽ ንገሪን እስቲ። እንዴት ነው ከክፍለ ሀገር አዲስ አበባ መጣች? ከዛ አዲስ አበባ ምን አጋጠማት? ከዛ እንዴት አረብ ሀገር ልትሄድ ቻለች የሚለውን እስቲ አንድ ባንድ አድርገሽ ንገሪኝ። እውነቱን ስነግርህ ክፍለ ሀገር ይመቻል፣ በጣም ጥሩ ነው፣ ግን ብዙም ዘመናዊነት የለም። ግን ያው ለዛ ነው ከባለቤቴ ጋር አሁን ካልኩ ባለትዳር ከባለቤቴ ጋር ያኔ ፍቅረኛሞች ነበረ። ባለቤቴ ደግሞ ዩኒቨርሲቲ ገብቶ ነው አዲስ አበባ ዩኒቨርሲቲ ገብቶ ነበረ። ከዛን ህይወታችንን ለመቀየር ብለን ባለቤቴ እንግዲህ ወደዚህ መጣ። ስለዚህ ያንቺ እዚህ መምጣት ምክንያት ባለቤትሽ ነው ማለት ነው? አዎ ያው ህይወታችንን ለመቀየር ዘመናዊነቱንም ለማየት የአዲስ አበባንም ህይወት ያጓጓ ስለነበረ መጣ ወደዚህ። ስለዚህ አዲስ አበባ ስትመጪ ምን አጋጠመሽ? እንደጠበቅሻት ናት? በጣም ከባድ ነው። አዲስ አበባ ህይወት በጣም ከባድ፣ ኑሮም ለማሸነፍ የቤት ክራዩ፣ ምግብ፣ ሁሉ ነገር ከባድ ነበረ። እኔም የቻልኩትን እሰራለሁ፣ ባለቤቴም እሱ በደንብ ይሰራ ነበረ። ግን እንደዛም ሆኖ አልተሳካልን። እንደምንም ተሯርጠ እኔን ወደ አረብ ሀገር ለመሸኘት ወሰን። እዛ አሁን አዲስ አበባ በመጣችሁ ሰዓት በምትኖሩ ሰዓት ቤት ኪራይና የምግብ ወጪ በጣም ይከብዳል ብለሽኛል። እስኪ አንቺ በመጣች ሰዓት ቤት ኪራይ ውድ የምትይው ብዙ የተባለው ቤት ኪራይ ምን ያህል ነበረ በዛ ሰዓት?
አረ የቤት ኪራዩ ኖርማል ዝም ብሎ ራሱ 8000 7000 ምናምን ነበር። ስለዚህ ያንን ከፍላችሁ የመኖር አቅም አልነበራችሁም? አዎ ግማሹን በብዛት ህይወታችንን ያሳልፍነው እንዲሁም በቤተ ክርስቲያን በር ላይ ነበር እንደመጣችሁ። ኦኬ። ስለዚህ እሱ ከዩኒቨርሲቲ ሲወጣ አንቺ የት ሆነሽ ነበር የጠበቅሽው ነው? እሱ ዩኒቨርሲቲ ተመርቆ ከወጣ በኋላ ነው አብራችሁ መኖር የጀመራችሁት? አዎ እኔ ክፍለ ሀገር እያለሁ ነበር እሱ ዩኒቨርሲቲ የገባውና ተመርቆ የመጣው። ከዛ ወደዚህ የመጣነው ከዩኒቨርሲቲ በኋላ። ኦኬ። ወደ አረብ ሀገር ስትሄጂ ማን ማለት በደላላ ነው ሄድሽው ወይስ ደግሞ እዛ ዘመድ ነበረ ወይ ደግሞ የባልሽ ጓደኞች አሉ? በምን አይነት መንገድ ነው ወደ አረብ ሀገር ሄድሽው? ወደ አረብ ሀገር ስሄድ በጣም ከባድ ነበረ። ያው ለኛ መጀመሪያ ብሩም አልነበረንም፣ በደላላ ነበረ ለመሄድ ያሰብኩና ከዛ የመጀመሪያው ደላላ እንደውም አልተመቸኝም ነበረ። ያው መጀመሪያ እንተኛ ምናምን ሲለኝ እኔ ተውኩትና በኤጀንሲ እና እነሱም ደላሎች ነበሩ፣ ግን ምንም በኤጀንሲ ብዙ ሰዎች ነበሩ ብዙ። ስለዚህ በኤጀንሲ ነው የሄድኩት ነው እያልሽኝ ያለሽ? መጀመሪያ የሄድሽበት ደላላ ጋር ገንዘብ ይዘሽ ነው የሄድሽው ወይስ ዝም ብለሽ በመሄድ ነው ይሄን ጥያቄ ሊያቀርብልሽ የቻለው? አረ በገንዘብ ነው፣ ግን የኔ ከባሌ ውጪ እንግዲህ ሌላ ነገር አይቻልም። ስለዚህ ፍላጎትሽ ስላልነበረ ኤጀንሲዎቹን ፈልገሽ ሄድሽ ማለት ነው? አዎ። እና ብዙም አሳማኝ ስላልነበረ እና በኤጀንሲዎች ደግሞ ብዙ ወጣቶች ልክ እንደኔ ብዙ ወጣቶች ነበሩ አብረን። እስኪ እዛ ከዚህ ከአዲስ አበባ አረብ ሀገር ከሄድሽ በኋላ የገባሽበት ቤት እንዴት ነበረ? ሰዎቹ አቀባበላቸው? እዛ ለ2 አመት ስትቆይ ምን አጋጠመሽ? እንዴት ነበሩ? በጣም ጥሩ ነበር። እንዲያው ከዚህ ህይወት ያኛው ህይወት የተሻለ ነበረ፣ ይመች ነበረ። በጣም ገንዘብ አገኝ ነበረ፣ ብዙ ሰዎችን አገኝ ነበረ። እንዲሁም የሚሰጡኝ ገንዘብ ከዚህኛው እዚህ ከምኖረው ህይወት ያኛውን ማስበልጠው እዛ የሚሰጡኝ ገንዘብ ይለያል ጭራሽ። ኦኬ። ማለት ከዚህ ስትሄጂ ያው እንደ ማንኛውም ሰው ለሰው ቤት ሰራተኝነት ነው የሚኬደው። ለሁሉም ሰራተኛ የራሱ የሆነ ደሞዝ አለው። ከዛ በተሻለ ይከፍሉኛል ነው እያልሽኝ ያለሽ? አዎ በጣም ይከፍሉኝ ነበር። አሁን ከመታስበው በላይ ነው። ብሩንም ብነግርህ አንድ 4 ድራም ምናምን ክፍዬ በእጥፍ ነው የሚከፍሉኝ የነበረው። 20-30 ድራም ነበር የሚከፈለኝ። ምንድን ነበር ያ ምክንያት? በስራሽ ነው ወይስ ሌላ የተለየ ነገር አለ? ቀልጣፋና ጎበዝ ሰራተኛ ነበርኩ፣ ለዛ ነው የሚከፍሉኝ። ስለዚህ የሄድሽባቸው ሰዎች ቤት ማለት ምን ያህል ይሆናሉ? እዛ ውስጥ ያሉት ምን ያህል ሴቶች አሉ? ምን ያህል ወንዶች አሉ? ልጆች አሉ ወይስ እንዴት ነው? ክፍያው ሊበዛ የቻለበትን ምክንያት ለማወቅ ያህል። አረ የዛ ሀገር ሰዎች በጣም ኢትዮጵያዊ ሴቶች ይወዱ ነበር እና ወንዶች ናቸው በብዛት። እንግዲህ እነሱ ናቸው የሚሰጡኝ። ስለዚህ ስትሰሪበት የነበርሽው ቤት እንደ ወንዶች ነበር የነበሩት? ሁሉም ወንዶች የራሳቸውን ክፍያ ይከፍሉሻል፣ ይሰጡሻል ማለት ነው? ያ ሊሰጡሽ የቻሉበት ምክንያት ምንድን ነው? አቦ ስለሱ ያው ስራ ነው፣ ሰራተኛ ነኝ፣ ሰርቼ ነው የሚከፈለኝ እኮ። ገብቶኛል እኮ፣ ግን ላንቺ ለምን የተለየ ሊከፍሉሽ ቻሉ ነው አሁን የኔ ጥያቄ። 4 ድርሃም የነበረ ክፍያሽን 8 ድርሃም 12 ድርሃም ድረስ ከፍ እያደረጉ ሊሰጡሽ የቻሉት በምን ምክንያት? በስራዬ ነው እንግዲህ። በስራዬ ማለት ሁሉ ጊዜ ደሞዝ የለም አይደል እንዴ? የማንኛውም ሴት በሰራተኝነት አረብ ሀገር አንተ አታውቅም እንጂ እንደማንኛውም የአረብ ሴት ነው የሚከፈለኝ። ሁሉም ሴቶች ይከፈላቸዋል ከሰሩ። አንቺ የምትሰሪው ስራ ይለያል ነው ወይስ አንድ አይነት ስራ ነው? እሱ ነው እኮ ነው አሁን ግልጽ አልሆነም። አረ አንድ አይነት ነው የምንሰራው እንግዲህ። ኦኬ። የምትሰሪባቸው ሰዎች ከዚህ በፊት ሌላ ሰራተኛ ነበራቸው ወይስ ደግሞ ሌላም ሰራተኛ አለ ቤት ውስጥ? ሌሎች ሰራተኞችም አሉ። ስለዚህ ለሌሎቹም ሰራተኞች አንድ ነው የሚከፍሏቸው? እኔ እሱን አላውቅም፣ የራሴን ነው የማውቀው። ኦኬ። ስለዚህ ወይዘሪት ቤዛ አንቺ የተለየ የምትሰሪላቸው ወይም የምታደርጊላቸው ነገር ቢኖር ነው እንጂ ከሌላው ሰራተኛ የተለየ ክፍያ ይከፍሉሻል ብዬ አላስብ። ማለት ማንንም ብትጠይቂ የሚሆን ያው ማንኛውም ሰራተኛ ባለቤቱን ካስደሰተ ይከፈለዋል። ኦኬ። በምን አይነት መንገድ ማንም ሰራተኛ ለደሞዙ ሲል ለመጣበት አላማ ሲል አሰሪውን ለማስደሰት ነው ሁሉም ከቤቱ የሚወጣው? ጠይቀኝ ለምንድን ነው?
ኖ አይ ልትረዳ ያሰብከው የአረብ ሴቶች ሰርተው የመጡ ሰዎች አይደል? ገብቶኛል። እና ታዲያ ይሄ ጥያቄ ነው እንድናቀው ነው ሁሉንም ነገር። አሁን አረብ ሀገር ሆነው ሴቶቹ ምን ያጋጥማቸዋል? ምን ይሆናል? አሁን እንዳንቺ አይነት እኮ መልካም አሰሪ ያላቸው ሰዎች አሉ። ወይ ደግሞ ከፎቅ ላይ የሚወድቁ አሉ፣ ሙቅ ውሃ የሚደፋባቸው ብዙ ነገር እንሰማለን። ያንቺን ደግሞ የተለየ ሰማን። አሁን ይኸው የተለየ ደሞዝ ነው የሚከፈልሽ፣ አሰሪዎችሽም በደንብ ታስደስታቸዋለሽ። ግን የምታስደስችበት መንገድ ምን አይነት ነው? ማንኛውም ሰራተኛ ጠዋት ከእንቅልፏ ስትነሳ የአሰሪዎቿን ፍላጎት ልታሟላ ኦር ደግሞ ልታስደስት ነው። ልጆቹ ፍላጎቶችን አሟልቼ ነው እንግዲህ የሁሉ ገንዘብ የተከፈለ። ስለ ምን አይነት ፍላጎት? ሰራተኛ እንደሚያስደስተው ነው ባለቤቱ እንደሚያስደስተው። እንግዲህ ወይዘሪት ቤዛ ምንም መግባባት አልቻልንም ማለት ከአንቺ አመጣልሃለሁ። የእሱን ድምጽ ነው የባለቤትሽን ድምጽ ነው የምንሰማው? እባክሽ ወዴት ነው የምወጣው? አንዴ ልግባና እኔ ላናግረው። አንተ ራስህ ውጣ። እየሰማሽ ነው? አንተ ራስህ እየሰማኝ ነው? ሰውየው ልሞት ነው እያለ ውጣ እያልኩ ነው። ጭራሽ እኔን ልታስወጪ ነው እንዴ? እና ነጭ ከአንቺ ጋር ነው የማቃጥለው ጊዜ የለኝም። ውጪ ውጪ። ካሜራማን አንዴ ተከተለኝ፣ ያለበትን ሁኔታ ነው። ሰላም አቶ ነው። ሰላም አባት፣ እንዴት ነህ? ሰላም ነህ? ምንድነው? ቆይ ምን እያደረጋችሁ ነው? ምንም እያደረግን አይደለም። አቶ ሄኖክ እንደታመምክና ተጎድተህ እንደተኛ ሰምተን ልንረዳህ ነው የመጣነው። የሚጠጣው አምጣልኝ። ኧረ ነገር ኦኬ፣ እሺ፣ እሺ። እዛው እናጠጣ ቀስ ብለህ ራሱን አመሻሽልኝ፣ ራሱን አስተካክልኝ። ወይኔ አሁንስ ምንድን ነው? ቆይ የምትጫወጨው ምንድን ነው? ቆይ አይ እኛ አሁን እኔ የመጣሁበት ዓላማ ሌላ ነው አቶ ሄኖክ። ከጎረቤትህ ጥቆማ ደርሶ እኔ የመጣሁት አቶ ሄኖክ በጣም ታሟል፣ ማንም እየጠየቀው አይደለም፣ ሚስቱም እየጨቆነችው እየጎዳችው ነው ተብዬ ነው የመጣሁት። እናንተ ምንድናችሁ? እኔ አንተን ለመርዳት ነው የመጣሁት። ምን ያገናኛል ከኔ ጋር ነገር? እኔ ማንንም አልፈልግም። እየሰማኸኝ? እኔ ማንም ቤተሰቤም ዞር ብሎ አላየኝም። አንተ ምን ታደርግልኛለህ? ይገባኛል። አንተ እኔ ታውቃለሁ። ይኸውልህ እኔ መርማሪ ጋዜጠኛ ነኝ። ያለውን ጉዳይ በጠቅላላ አጣርቼ ነው ባለቤትህ ጋር የመጣሁትኝ። ባለቤትህ ምንም አይነት ኢንፎርሜሽን ልትሰጠን አልቻለችም። ያለህበት ሁኔታ ደግሞ ሕክምና የሚያስፈልገው ሁኔታ ላይ ነው። ለምንድነው እስካሁን ሕክምና ያልሄድከው? ምንድነው የሆንከውስ የሚለውን ማወቅ እንፈልጋለን። ከዛ ልረዳህ ነው የመጣሁት። በአጠቃላይ አንተን ለመርዳት ነው የቆምኩት። ለምን እሷ ራሱ እዛው አጠይቋትን? ለምን እኔ ጋር ምን ታደርጋለህ? ለምን እኔ ምን ከኔ ምን ፈልገህ? ምንም የምታገኘው ነገር የለም። እሷ ምንም አይነት ነገር ልትነግረን ፈቃደኛ አይደለችም። ለምንድነው ፈቃደኛ ልጅ? ሁሉም ነገር ታውቃለች። ለምንድን ነው እንዲሆንኩ? ለምን እንደሆነ እንዴት ነው ማታውቀው? እኔም አሁን ማወቅ የፈለግኩት እርስዎ እንዴት እንዲህ ሊሆኑ እንደቻሉ፣ ምንድነው እየተፈጠረ ያለው ነገር፣ ሰላማችሁ ከቀን ቀን እየደፈረሰ ያለበት መንገድ ምንድነው የሚለውን ለማወቅ ነው። እኔ ከፍቅረኛ ከባለቤቴ ውጪ እኔ ማንንም ሰው ማውራት አልፈልግም በዚህ ሰዓት። እየሰማኸኝ ነው? በቃ ምንም ነገር ይድረስብኝ፣ በቃ ዞር በልኝ። ምክንያቱም እኔ ስንት ማውቀው ህመሜን ምን ያህል ስንት ወር ሙሉ እንደተሰቃየሁ እዚች አልጋ ላይ ማንም መጥቶ ምን ሆንክ የት ጠፋ እንኳን ያለኝ አንድ ሰው የለም። አንድ ሰው የገዛ ጓደኞቼ እንኳን የትም እንደማያውቁኝ ነው በቃ አድርገውኝ እንዲህ ይገባኛል። ይሄ ነገር እንዳይሆን ያደረገችው የራስዎት ፍቅረኛ ናት። ግን ይሄ ነገር ለምን ሆነ? አቶ ሄኖክ አሁን በመጀመሪያ ደረጃ የሚያሳስበን የአንተ ጤንነት ነውና ምንድነው እንዲሆንክበት ምክንያት ምንድነው? እኔ ልታከም አልችልም አልኩ። በቃ እኔ መታከም አልችልም። በቃ እኔ ያላረኩት ነገር የለም። በጓደኞቼም ሄጄ አስንተን ብያለሁ፣ ግን ምንም ነገር አላገኘሁም። በቃ መድኃኒት አጣሁ። መዳን አልችልም፣ መታከም አልችልም። በቃ ከዚህች አልጋ ዞር ማለት አልችልም። ለዛ ነው በቃ እኮ የማይታከም ነገር የለም እኮ። አሁን መፍትሄ የሌለው ነገር የለም እኮ። የሰው ልጅ ሁሉም ነገር መፍትሄ አለው። እርሶም ለሆኑት ነገር ባለቤቶትም ለፈጠረችውም ሆነ ለተፈጠረባት ችግር እኔ እርግጠኛው የምነግረው እናንተ መሀል ያለው ችግር ከሷ የመጣ እንጂ ካንተ ያልመጣ እንደሆነ
በጣም ብዙ ሰዎች ነግረውኛል። በጣም መልካም ሰው እና የቤተ ክርስቲያን ሰው እንደሆንክ ሁሉም መረጃ አለኝ። ጎረቤትህ የሆነች ሴት ናት ያንተን መረጃ ሰጣኝ እዚህ ድረስ ስላንተ ጉዳይ ላጣራ የመጣሁት። እንዲህ የሆንክበትን ምክንያት እስኪ እንድረዳ ብዬ ነው ስለ ፍቅረኛ ስለ ባለቤቴ ማወራ ነገር ችግር የለውም። እኔ አሁን ኦልሬዲ ወንድምህ ሆኛለሁ እኮ ልረዳህ ነው የመጣሁት። እኔ በምን አንተን አምናለሁ? እሺ ሚስጥሬን አውጥቼ እነግርሃለሁ። ችግር የለም። ግን ምን ነው የማምን እኔ እዚህ ድረስ ባለቤቶትን ገፍቼ መኝታ ቤት ድረስ መግባቴ ለእርሶ መተማመኛ የሚሆን ነው እኮ። እሺ እሷ የት ሄዳ ነው? እሺ ንገረኝ። እሷ ውጪ ካለች ከባልደረቦቼ ጋር ቁጭ ብላ አለች። አስቀምጫታለሁ። እስክትረጋጋ እየጠበቅን ነው። እርሶ ጋር ያለውን ነገር ይንገሩኝና መፍትሄ እንድናበጅለት፣ የሚታከሙም ከሆነ እንዲታከሙ፣ ነገሮች ደግሞ አይደለም ሀገር ውስጥ ወደ ውጭ ሀገርም ሄደው መታከም ካለበት ያለውን መስዋዕትነት ከፍለን የሚሆነውን ነገር እናደርጋለን። ግን መጀመሪያ ለማድረግም ለመርዳትም ምንድነው የሆኑት? ታሪኩ በጣም ረዥም ነው። ብዬ እንደምነግር አላውቅም። እስቲ ቀለል አድርገህ ከህመም ጋር ራስህን ሳታስጨንቅ እስኪ ንገረኝ። ታሪኩ ፍቅረኛዬ አብሮ አደጌ ነች። በቃ ክፍለ ሀገር ነው ብዙ ነገር አሳልፈን የምናውቀው። ትውውቃችን ሁሉ ነገራችን እዛው ክፍለ ሀገር ነው። በቃ እኔ ወጥቼ በትምህርት ጉዳይ ወደዚች ከተማ መጣሁ፣ አዲስ አበባ ለመማር፣ ራሴን ለመቀየር፣ ቤተሰቤን ለማገዝ፣ ለመጦር ብዙ ነገር አላማ ያለኝ ሰው ነኝ። እንዳልከው በእምነቴም የት ቦታ ደርሳለሁ የማስብ ሰው ነበር። የዛሬን አያርገውና እዛ አዲስ አበባ መጣሁ፣ ተማርኩኝ፣ ተመረቁ፣ ለቁም ነገር በቃው። ፍቅረኛዬንም ከዛ ሀገር አመጣኋት ከክፍለ ሀገር አብራኝ እንድንኖር አሳምኛት እንደንም ብዬ ይዣት መጣሁ። መቼም የክፍለ ሀገር ኑሮ አንነግርም፣ ታውቀዋለህ። የት ይሁን ምን ይሁን ማደግ የለ ምን የለ ብዙ ነገር ነው። ያው እኔም ወጣት ነኝ፣ ዘመናዊ ነገር ያምረኛል። በቃ የማይሆን ነገር መሆን ነው ፈልገው እኔ። ሲቀጥል ደግሞ በቃ እኔ እናቶቼንም አባቶቼንም ማስደስቼ እዚሁ ሀገር አምጥቻቸው ቢያንስ ከኔ ጋር አብሮኝ እንዲሆኑ ብዙ ነገር አስቤ አቅጄ መኖር የምፈልግ ሰው ነበር። በቃ እንደመጣው ቢያንስ የሆነ ነገር አንዳንድ ነገሮች ተሳክተውልኛል። ተምሬያለሁ፣ ተመርቄያለሁ። እንደ ማንኛውም ወጣት አዲስ አበባውን ታውቀዋለህ መቼም በፈተና የሞላበት ሀገር። አንድ ቀን እረፍት የለኝ ምን የለኝ ደፋ ቀና የምል ሰው ነኝ። የምበላበት የምጠጣው እንኳን የለኝም። ስመጣ ብዙ ችግሮችን አይቻለሁ፣ ብዙ ችግር። ያን ሁሉ ወስኜ ነው ፍቅረኛዬን አምጥቼ አንድ ደሳሳ ጎጆ ተከራይቼ መኖር ጀመርኩኝ። በቃ ህይወት ፈተና እንግዲህ ከዛ የሚጀምረው ምንም ባልነበረኝ ሰዓት መስተንግዶ ጀመርኩ። መስተንግዶ እየተማርኩ እንግዲህ መስተንግዶ እየሰራሁ ነው ትምህርት የምማረው። እንግዲህ ባለቤቴ ለኔ አለችኝ፣ ለሷ ነች። ሌላ ሴት አላውቅም። እናት አባቶቼ እንኳን ያውቋታል፣ አስታውቂያቸው። ከሷ ውጪ እኔ ማንም የለኝም። ማንም ከሷ ጋር መኖር ነው የፈለኩት። ከሷ ጋር መኖርን ጀመርኩ። ያው ነገሮች እንግዲህ አልሆን ይላሉ። እንግዲህ መቼም ሁሌም ትልቅ እንደሆነ ወይ ሁሉም እቅዶች እንዲሳኩልህ እንግዲህ እንደዛው እንደሆነ እንዲቀጥል መቼም እንትን አትልም። ማደግን ነው የምፈልገው የምታስበው። ባለቤቴም በመቀመጥ ለምን ትንትላለች? እሷም ውስጧ መቼም ሰውነችና ይሰማታል። ውጪ ወጣ መስራትን ማቀር ጀመረች። እንግዲህ አረብ ሀገር ያው ነገሮች እንግዲህ በዛ ሰዓት በእኔና በሷ ማለት እንግዲህ ጥሩ ላይ ነበሩ። እንግዲህ እኔ እስከማውቀው እሷም ባላውቅም፣ ምክንያቱም እኔ በጣም ወዳት በጣም ማፈቅራት እንደነገርኩ የልጅነቴ ነች። ነገን አብሬያት የማስብ ሰው ነኝ። ልጆችም ወልደን ቤት ውስጥ እንግዲህ ብዙ ነገር ማድረግን የምፈልግ ሰው ነኝ። የማስብ ሰው ነኝ። የማቀር ሰው ነኝ ከሷ ጋር። ግን እኔ እንጃ ምን እንደነካት አላውቅም። እንግዲህ በሷ በኩል የነበሩት ተሳካላት። እንግዲህ አረብ ሀገር ሄደች። ይቅናት እንግዲህ እሺ ምንም አይደለም። እኔም ያውም ተሯሩጬ የምሰራ ሰው ነኝ። እንግዲህ ባለኝ እንትን ሄዳ ደርሳ እንግዲህ ስትመለስ ሌላ ነገር ነው የጠበቅኩት። ምንም በቃ እኔ ያላሰብኩት ነገር ነው የገጠመኝ። ምን ብዬ እንደማወራ አላውቅም። ከዚህ በኋላ ታሪኩ የሚጀምረው አይዞህ አንዴ እንግዲህ ጀምረነዋል።
ጠንከር በል፣ ያለውን ነገር በግልጽ ትነግረኛለህ ብዬ አስባለሁ። ምን ብዬ የምነግርሽ? እኔ አሁን ያልገባኝ ነገር አቶ ሄኖክ፣ እኔ ከልጅነት ጀምሮ የክፍለ ሀገር ባለቤት የነበረች ሴትዮ ማለት ልቤን ያንጠለጠለው እንድሰማው የጓጓሁት አረብ ሀገር ደርሳ ስትመጣ ምን ተፈጠረ፣ እንዴት እንዲህ ሊሆን ቻለ፣ አቶ ሄኖክስ ምን ሊታመም ቻለ የሚለው ነገር ነው ለሁላችንም ጥያቄ እየሆነብን ያለው። እስቲ ብዙ ሳትጨነቅ ህመምህንም እያስታመምክ ራስን እንትን እያልክ እስኪ ንገረኝ እስቲ። ይኸው እንግዲህ ብዙ ነገሮችም እኔ ከእሷ ተምሬያለሁ። ምክንያቱም ይሄ ነገር በሚስጥር አድርገን ነው እንግዲህ አብረን በእኔና በሷ ማለት ማንም ሊሰሙ አይችልም። ማንም ይሄን ነገር የደረሰብኝን ነገር ይህን እናትና አባቶች እንኳን አያውቁትም። ይሄን ነገር ሁሉም ነገር በሚስጥር ነው ሲሆን ነበር። ደርሳ ከመጣሽ በኋላ ያቺን ማቃት ቤዛር ነበረች ስትመጣ። እንደዛ ነጋችንን ቀይረን እንኖራለን የምትለኝ ቤዛ አልነበረችም። ደርሳ ከመጣሽ በኋላ ምን እንደሆነች አላውቅም። ፍቅሬን እቺ ናት ፍቅር፣ ፍቅሬ እቺ ነች፣ ራሴን እስከመጠራጠር ድረስ። በእርግጥ አልዋሽም፣ ትሰራለች፣ ትንሽ ነገር ትልክልኝ ነበር በሰዓቱ። ቢያንስ የሆነ ነገር ይሆነኛል፣ ቤት ኪራይ ነገር ቢያንስ እንኳን። ታውቀዋለህ የአረብ ሀገርን ህይወት እንግዲህ። እኔ እሷን አስባለሁ እዚህ ሆኜ፣ እሷ ደርሳ ስመጣ ሌላ ነገር ነው ያጋጠመኝ። እሷ ነገር እኔን ማንቋሸሽ ጀመረች። እኔን ከምንም አትቆጥርም። እኔን ሰው ፊት ማዋረድ ሆነ ስራዋ። ብዙ ነገር ማለት እስካሁን ያለውን ነገር ሰምተናል። ከዚህ በኋላ የምትነግረንም ለእኛ አዲስ አይሆንም ማለት ለአንተ መፍትሄ ለመፍጠር እስከመጣን ድረስ ያለውን ነገር ማወቅ አለብን። ማናችሁ? ምንድናችሁ? እንዴት ነው? ምን ልታረጉ መጣችሁ? እንዴት ይዛችሁት መጣችሁ? የሚባሉ ጥያቄዎች ሊኖሩ ይችላል በምንሄድባቸው ቦታዎች ላይ። ስለዚህ ስለ አቶ ሄኖክ አሁን ላይ እንዲህ የሆነበት ምክንያት፣ በአጠቃላይ ታሞ የተኛበት ምክንያት ማን ነው? ወይስ ምንድን ነው? የተፈጥሮ ጉዳይ ነው አሊያም ሰው ያደረገው ነገር ነው የሚለውን ከአንተ አንደበት ነው ልንሰማው የምንችለው። ባለቤት ልትነግረን አልቻለችም። አይደለም ልትነግረን መቻል፣ ጭራሽ ስላንተም ሲነሳባት የምትሰጠን መልስ የተለየ ነውና እስኪ እምልህ ይሄንን እኮ ነው የምልህ። እኔን ከምንም አትቆጥረኝም። ሰው ፊት ማዋረድ ነው ማንቋሸሽ ነው አልኩህ እኮ። እኔ አሁን ተቃራኒ የሆነብኝ ነገር አንተ ስለ እሷ መልካምና በጣም እንደምትወዳት እያወራህ ያለ ሰው ነህ። እሷ ደግሞ በተቃራኒው ጭራሽ ስሜት አልባ የሆነ ነገር ነው እያየንባት ያለ ነው። እሱ እንዳለ ሆኖ አቶ ሄኖክ አሁን ያለህበት ሁኔታ ነው የሚያሳስበን። እኛ ሌላውን ነገር ከፈለግን ጊዜ ወስደን እናየዋለን። እዚህ ደረጃ እዚህ ጋር እንድትቀመጥ ያደረገህ ነገር ምክንያቱ ማን ነው? ምንድን ነው የሚለውን እስኪ አስረዳንና ወደ መፍትሄያችን እንገባለን። ብዙ አትጨነቅ። በሽታን እያስታመምክ ያለውን ነገር አውራኝ እስቲ። ምን ልበልህ? በቃ ልልህ የምችለው ነገር ቢኖር እሷ ከመጣች በኋላ ነገሮች ሁሉ ሲኦል እንደሆኑብኝ ነው የምነግርህ። ያልጋ አለመጣጣም እኔ የማደርገው ነገር አይደለም መቼም ታውቀዋለህ። ሰው ነኝና ብዙ ነገር ድክመት ሊኖርብኝ ይችላል። ብልትህ ትንሽ ነው፣ አልጋ ላይ ሰነፍ ነህ። ይሄን ቃላቶች ከመጀመሩ አውርታኝ የምታውቀው እኔ አላውቅም። እንደዚህ አይነት ነገር ከመጀመሩ ነው ከኔ ጋር እንደዚህ አይነት ነገር አውርተን የምናውቀው አናውቅም። በፊት ያልነበረ ነገር። አረብ ሀገር ደርሳ ከመጣች በኋላ ወሬዋ ሁሉ ይሄ ነው። ሰው ፊት እንትን በጣም ታዋርደኝ። አልጋ ላይ ሰነፍ ነህ፣ ብልትህ ትንሽ ነው፣ እኔን እያስደሰትክ አይደለም ትለኛለች። ማትለይ ነገር የለም ማትለይ ነገር። እኔ ምን አስነክተውብኝ ነው እላለሁ። እኔ እጨነቃለሁ። ጭንቀቴ የእሷ ነው። ለምንድን ነው እንዲህ የምትለኝ? ምን አድርገን ነው? ቆይ የዚህን ያህል ራሴን ዝቅ አድርጌ ለእሷ በማሰቤ ከእሷ ውጭ ማንንም እንደማላቅ ይሄ ነገሬ ነው ከእሷ ዝቅ አድርጎ እንዲህ እንትን የሚያስብለኝ ነገር። እስቲ ይቅርታና አቶ ሄኖክ እንዲህ ካልከኝ አይቀር ከወይዘሪት ቤዛ ጋር ማለት ከዚህ በፊት አረብ ሀገር ከመሄዷ በፊት በነበራችሁ ግንኙነት ላይ ምንም አይነት ያልጋ ግንኙነት አልነበራችሁም?
እንዴት ነው አሁን ይሄ ሊሆን ይቻላል? አይደለም በቃ እዚህ ከመጣን በኋላ አብረን እንዳልኩ ተከራይተን ነው የምንኖረው ብያለሁ። ቢያንስ ግንኙነት አድርገናል። ግን የዚህን ያህል እንደዚህ አይነት መልስ ከሷ አግኝቼ አላውቅም ከዚህ በፊት። ነገሮች ቅይር ያሉት ደርሳ ከመጣች በኋላ ኢሚዲየትሊ በቃ ደርሳ ከመጣች በኋላ ይሄ ነገር ተቀየረ። በቃ ተቀይሯል። ለምን አታስደስተኝም? ለምንድን ነው የምትሰንፈው? ለምንድን ነው ቶሎ እንትን የምትለው? ለምንድን ነው ቆይ እኔን እነዚህን ምክንያቶች ሰብስባ ደርድራ ሰው ፊት ጎረቤት ፊት የምታወሪኝ ጠዋት አይቀራት ማታ አይቀራት ምሽት ላይ አይቀራት ሁሉም ቀን አንድ ቀን የምትልበት ቀን የለም። ሁሌ እንዳዋረደች በሰው ፊት አፍሬ እንዴት ነው የምታረገው? ለምን ይሄ ሁሉ ሰው እኮ ነው። ፍቅር እኮ በቂ እኮ ነው አይደለ? ለምን የዚህን ያህል እሷ ለአልጋ ላይ እና ለእንትን ላይ እንደዚህ ለስሜት ብላኔ እንዲህ እንትን የምትለኝ ለምን? ያልነበረ ነገር አሁን ላይ ለምን ቆይ ለምን? ይሄ አይምሮን የሚጎዳ ንግግር አይደል? ለምንድን ነው እኔ እዚህ ጋር አሁን የመጣሁት? መቼም አላማ ስላለኝ እኮ ነው የመጣሁት አይደለ? ለምንድን ነው ካላሚ እንትን የምትስብለኝ? አምኛት እኔም እስከዛሬ አብሬያት እዚህ እንትን ስላልኩኝ ለዚህ ለ5 ደቂቃ ለ10 ደቂቃ ስሜት ትቀይረኛለች? እኔ ለምን ውስጤ ጥርጣሬ አድርበታል። ለምንድን ነው የዚህን ያህል እዛ ደርሳ ከመጣች በኋላ ለምንድን ነው እንደዚህ አይነት ነገሮች ላይ እንግዲህ ማተር አድርጋ እንትን የምትለው ለምንድን ነው ለምንድን ነው? እኔም ሀሳብ ሆነብኝ። ነገሮች ከዚህ በኋላ ነው እንግዲህ እየከበዱ የመጡት። በቃ እኔ ምንም ማድረግ አልቻልኩም። እንግዲህ ያለውን ነገር ነግረህናል። ግን ከዛ በኋላ ምን ተፈጠረ? ሄኖክና ቤዛ መሀል ምንድን ነው የተፈጠረው? ሄኖክ እንዲታመም ያደረገው ነገር ምንድን ነው? የቤዛ እጅ አለበት ወይ? ማለት ግራ የሚያጋባ ሆነብን። እሷ የምትለው ሌላ፣ ያንተ ደግሞ ሌላ። ያንተ ተጠቂ ነህና ሀቁ ያለው ወደ አንተ ነው። ከዛ በኋላ ምን ተፈጠረ? እንዴት አንተ ታመህ ልተኛ ቻልክ? እንዴት እሷ ደግሞ ልታስታምም ቻለች? እንደሰማሁት ከሆነ የተወሰነ ጊዜ ላይ አካባቢው ላይ አልነበርክም። ከዛ ከነበርክበት ቦታ እንደተመለስክ ደግሞ ጥሩ የፍቅር ጊዜ ነበራችሁ። አሪፍ የደመቀ ጊዜ ነበረ። ያ ነገር ብዙ ሳይቀጥል የጸባችሁ ምክንያት ሳይታወቅ ጎረቤት ትበጠብጣላችሁ፣ ራሳችሁ ትበጣበጣላችሁ። እና ምንድነው ሄኖክ አሁን ላይ ታሞ የተኛው ወይ ደግሞ የመታመሙ ምክንያት ምንድን ነው? ምን ብዬ ነው የምነግርህ? እስቲ አሁን ከአሁን በኋላ ያለውን ነገር ታሪክ ምን ብዬ ነው የምነግርህ? በቃ ነገሮች አሁን ነው የሚጀምሩት። እኔም እንደነገርኩ ከሰው ውጪ ማንም የለኝም ብያለሁ። ነገሮችን በእሷ መንገድ እስቲ ልየው፣ እስቲ የምትለኝን ነገር ላድርጋለሁ። አሁን ላይ ሆኜ ያደረኩትን ሳስብ ጸጸት ነው የሚሰማኝ ውስጥ። ምክንያቱም እንዴት ለእሷ ብዬ ሁሉ መስዋዕትነት ከፍዬ ለምን የዚህን ያህል የሚለው ነገር ውስጤን ያሳምመው። ቤተሰብ ቢሰማ ምን ይለኛል? የሚያቀኝ ሰው ቢሰማ ምን ይለኛል? ጎረቤት ነው። መቼም አንዴ አዋርዳኛለች። በየቀኑ ራሴን ዝቅ እንዳደረግ አድርጋኛለች። ምንድን ነው ያደረገች? በቃ እንዳልኩ ብልት ትንሽ ነው አታስደስተኝም ትለኛለች። እንዴት ነው ይሄን ነገር ላደርግ የምችለው? ከራሴ ጋር ብዙ ቀን ተማክሬያለሁ። ከራሴ ጋር ብዙ ቀን አውርቻለሁ። ማንንም ሰው ሄጄ አማክሬ አላውቅም። ምክንያቱም ለእኔ ትልቅ ውርደት ነው፣ ትልቅ አይምሮ የሚነካ ውርደት። ከራሴ ጋር እንዳልኩ ተደጋጋሚ ጊዜ አውርቼ ወሰንኩኝ እሷን ለማስደሰት። እንደነገርኩ ይሄ ነገር እሷን የሚያስደስታት ከሆነ ለምን ቀራስኛታለሁ? ምክንያቱም መወዳት ማፈቅራት አለኝ እምላት እሷ ነች። ከሰው ውጪ ማን አለኝ? ይህን ነገር ላደርግ ወሰንኩኝ። ላደርግ የምችለው ነገር ትንሽ ነገር ቢኖር እንኳን በሕክምናም ሊሆን ይችላል እንዳልኩም፣ ወይ ክፍለ ሀገር ሄጄ ወይ በመተትም ሆነ በሚደረገው ነገር ለማድረግ ወሰንኩኝ። ያ ማለት አውቃለሁ ነገሮች ከባድ ናቸው፣ ለማሰብ ይከብዳል በጣም። ግን በቃ ለእሷ ስል ያላረኩት ነገር የለም። ለምን ቆይ። ስለዚህ ለእሷ ስትል ብልትህን ትልቅ ለማድረግ አሰብክ ማለት ነው። እሺ ማለት ይሄ ለፍቅር የተከፈለ መስዋዕትነት እናድርገውና
ታዲያ አንተን እንድትተኛ ያደረገ ምክንያት ምንድን ነው? እንዳልኩ ከራሴ ጋር ተጣልቻለሁ ብያለሁ። ራሴን ለማጥፋት ሞክሬያለሁ። ብዙ ቀን ወንዝ ውስጥ ነው የምታየኝ። በቃ ምንም በቃ ከበደኝ። ለእኔ የምትጨነቅ አይነት ሰው አይደለችም እሷ። እኔ ለእሷ ብዙ መስዋዕትነት ከፍዬ፣ እሷ ለእኔ ግን የምትጨነቅ ሰው አይደለችም። ለስሜቷ የምትጨነቅ በቃ እኔ ለምን ቆይ የዚህን ያህል ለምን ይሄ ሁሉ አይምሮኝ ሲነካው ነው ያደረው። ሂጂ እንደነገርኩ በሕክምና አልቻልኩም። ምክንያቱም የምትሰጠኝ ብር ለምንም አይሆንም፣ ለሕክምና የሚሆን አይደለም። ከባድ ነው። ውጪ ሄደ ነው ምናምን ነገር የምታስደርገው። ላስደርግ ብትል እዚህ አይሆንም። ያለኝ አማራጭ ያው በክፍለ ሀገር ሄጄ እንግዲህ ራሴ ላይ ማሰራት ነበረብኝ መተት። አስበው የዚህን ያህል ትልቅ መስዋዕትነት ለእሷ ብዬ ሁሉ ነገር ባደረው፣ እሷ ግን እድሜ ልኳን እኔ እንዳሰቃየችኝ፣ ከሰው በታች እንዳረገችኝ ለስሜቷ ብላ እዛ ከአረብ ሀገር ምን እንደነካት አላውቅም። እኔ አረብ ሀገር ያን ነገር አድርጌ ስመለስ ለጊዜያዊ ነበር ስትደሰት የነበረው። እኔ ችግሩ ተፈታ ደስ ካላት በቃ ይሁን ብዬ፣ ግን ነገሮች አልቆዩ። ደስታዋ ለጊዜው ሊሆን ይችል ነበር። ብዙ ነገር ነበር የሆነችው እሷም በሰዓቱ ሄጄ ከተመለስኩ በኋላ። ደስ ካላትማ ምንም አደርጋለሁ ብዬ እኔም ደስታዋን እያየሁ እያጣጣምኩኝ ነገሮች ተቀየሩ ቀስ በቀስ። በቃ እንዳሰብኩት እኔም አልሆነም፣ እሷም እንዳሰበችው አልሆነላትም። እሷም ከመጠን በላይ ብልቴ ረዝሞ ተገኘ። ነው ብለህ ጸብ ነበረ። ከዛ ደግሞ ይህን ነገር ለእሷ መስዋዕትነት ከፍል፣ ነገሮች ለጊዜው ተስተካከሉ። ከዛ ቀጥሎ ደግሞ ከመጠን በላይ በማደጉ ደግሞ ሌላ ጸብ እየተነሳ ነው እያልከኝ ያለው? አሁን እንደነገርኩ ነው። ነገሮች ቀስ በቀስ ተቀየሩ። እንዳሰብኩት አልሆነም። እኔ ያው ይሄ ነገር አውቃለሁ መጥፎ ከባድ እንደሆነ፣ ግን ለሷ ብዬ እኔ ሁሉ ነገር ያደረኩ ድጋሚ ተገላቢጦሽ ሆነ። እንደዚህ አይነት ክስተት ከደረሰብኝ በኋላ መሸሽም መረጠች ድጋሚ። በቃ አሁንም አልፈልግም ማለት ጀመረች። እሺ አሁን ምንድን ማድረገው? እሺ ንገረኝ። ወይ ራሴን ላጥፋ ወይስ ምን ላድርግ? እስኪ ንገረኝ። ምንም ራስህን የምታጠፋበት ምንም አይነት ምክንያት የለም። መተጋገዝ ባለብን መንገድ ሁሉ ተጋግዘን መፍትሄዎችን ለማበጀት ነው የመጣ ነው። የሚጠፋ አንተ በኔ ቦታ ውስጥ የምታረጋለህ አሁን ላይ ነገር እኔ ነገርኩህ እኮ አሁን ይሄን አልጋ እያየሁ ነው። በዚህ አልጋ ላይ ጠዋት አይደል ማታ አይደል ተኝቼ አድሬ እዚሁ መሄጃ የለኝ የት የለኝ። ወጥቼ እንኳን አየር አልቀበል። እንደምታየው ነው። ይኸው እቺን ጋቢ አደርጋለሁ። በቃ አልወጣም፣ አልንቀሳቀስ። ይኸው ዞር ለመንቀሳቀስ እንኳን እየከበደኝ ነው የምዟዟረው። ኦኬ አሁን አየር አይቼ እንኳን አላውቅም። እሺ ከዚች ቤት ውጪ ወጥቼ አላውቅም። ማንም ቢጠይቀኝ የለ። እሷም እንደምታያት ይኸው ጨካኝ ነች። አንዲት ትናገረኛለች፣ አንዲት ትሰርበኛለች። 24 ሰዓት ሙሉ እንደለፈለፈች የሚጠጣው ለመስጠት በልመና። አሁን እኔ የመጣሁበት መንገድ አቶ ሄኖክ ራስህን አታድክም። እኔ የመጣሁት አንተን ልረዳህና የሚሆኑትን ነገሮች አንድ ላይ ሆነን ለማስተካከል ነው። በመጀመሪያ ደረጃ አንተ የሚያስፈልግ በዚህ ሰዓት የሕክምና እርዳታ ነው። ወደ ሕክምና አልፈልግም። እኔ ራሴን ማጥፋት ነው ፈልግ። እንደዚህ አይሆንም። አሁን እኔ ራሴን ማጥፋት ነው ፈልግ